እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላም በብዝዝት ይበልላችሁ። እኔ በጣም ደህና ነኝ። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሰን አደረሳችሁ። ሁላችሁም በሀገር ውስጥም በስደትም ያላችሁ ልክ እንደኔ ማለት ነው ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ፏፍሽ ብለን ነው ትናንትና ነው የዋል ነው። እግዚአብሔር ይመስገን። በጣም በጣም ደስ ይል ነበር አመት ባለ እውነት ለመናገር በተለይ የዘንድሮ ፋሲጋ በቃ ፋሲግነቱን አስመስክራለሁ እና እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ደስ ይል ነበር ድባቡ እጅግ እጅግ በጣም ደስ ይላል። እና በተለይ እንደዚህ መዳም ቤት የምትሰሩ እንዴት አሳለፋችሁ? አይኖ ተሰባስባችሁ ቢፈቀድላችሁ ወይንም እረፍት ያላችሁ ሰዎች ወይንም ልጆች ተሰባስባችሁ አንድ ላይ አሳልፋችኋል። በሶሻል ሚዲያም እያየን ነው። ዋው ደስ ይላል። በጣም ነው ደስ የሚለው። በነገራችን ላይ አመት በዓል ሲመጣ ስደት ላይ ስትሆኑ በጣም በሶሻል ሚዲያም እያየው ነበርና ግማሹ ያው እኔ ግን በነገራችን እየሳኩ ነው። ትናንትና በጣም እንደውም ዛሬ ትንሽ ዳመና ሆነ እንጂ ቀኑ ትናንትና በጣም ስስቅ በቃ ያዙኝ ልቀቁኝ ፈንጠዝያ ነበረ በደስታ ማለት ነው። በጣም ደስ ብሎኝ ነው የዋልኩት። እያየው ነበር ልክ የኔ ጓደኞች ትንሽ ከፍቷቸው ምናምን ስትሉ አይቼ ነበርና በነገራችን ላይ የማልፍ ነገር የለም። ሁሉ ነገር ቋሚ አይደለም። እንደውም ይወጣ ጣፋጭ የምትሆነው መሰናክል ሲበዛበት ነው። ለምን ስትሉ ሀዘንን ስታውቁ የደስታ በቃ ይሄ ደስታ ምን እንደሆነ ቫልዩ ይገባችኋል። ደስታ ምን እንደሆነ ስታውቁ ደግሞ ሀዘን ስታውቁ ደስታ እና የሰው ልጅ ቋሚ እንትን ላይ የለም ማለት ነው። አንዴ ከፍ ነው፣ አንዴ ዝቅ ነው። ስለዚህ ምን ማለት ፈልጌ ነው እኔ ቲክቶክ ላይ ዞር ብዬ እያየሁ ነበረ። ግማሹ እያለቀሰ ነበረ፣ ብቸኝነት ምናምን እያለ ነበረ። ዋናው ራስን ማሳመን ነው አባቴ፣ ራሳችሁን ማሳመን። በቃ እኔ ማለት ከቤተሰብ ጋር ብሆን ኦልሬዲ ከቤተሰብ ጋር ነው የማሳልፈው። ስደት ሲሆን ደግሞ በቃ አምናችሁበት አይደለ ከሀገር የወጣችሁት። በቃ እንዴት ነው ከሀገር ስትወጡ ሰውን ተማምናችሁ ምናምን አይደለም። በቃ አምላካችሁን ተማምናችሁ ነው የምትወጡት። በቃ ምንም ያው እንደ ሰው አይሰማም ማለት ነው። ሊሰማ ይችላል ግን እስከ ማልቀስ ድረስ ግን አያደርስም። አታልቅሱ ለማለት ነው። እና አመት በዓል ጥሩ ነበር እኔ ጋር። እኔ አመት በዓልን በምን አሳለፍሽ ካላችሁኝ በስራ ነው ያሳለፍኩት። ግን ደስተኛ ነሽ ወይ ላላችሁኝ አው ደስተኛ ነኝ። በተለይ አዲስ ሆኜ ከስደት ወደ ስደት እንደመጣው አመት በዓሎችን ሳሳለፍ ትንሽ ያው እንደማንኛውም ጓደኞቼ ትንሽ ያው አለ አይደል የሚሰማ ስሜቶች ይኖራል። ቅሬ ማለት የመከፋት ምናምን ሊኖር ይችላል። ግን ቀስ በቀስ በቃ ለመርኩት መሰለኝ። ለማይሆነው ነገር አንዳንድ ጊዜ ወደ ጥፋት ታጠፋላችሁ። እዛው ጥፋት ላይ መሆን ሳይሆን ከዛ ጥፋት ተምራችሁ የተሻለ ሰው መሆን ነው እንጂ አሁንም ደግሞ ስደት መኖሬን እያወቅኩ ቤተሰቦች ጋር አልሆንኩም ብሎ ማልቀስ መከፋት አግባብ አይደለም። በቃ ራስን ማሳመን እና ነገ ደግሞ ሌላ ቀን እንደሆነ አምናለሁ። ነገ ደግሞ እንደሚቀየር ታሪክ እንደሚገለባበት አውቃለሁና ህይወትም ደግሞ ወደፊት ስታስቡት ተስፋ ሲኖራችሁ አይደለ የሆነ የምትጓጉበት እና ህይወቱ ውጣ ውረድ ነው፣ ቋሚ ነገር የለውም። ስለዚህ ሁሉ ነገር እግዚአብሔር ባለውና በጊዜው ውብ ነው፣ ይደርሳል። እኔም ማየው የበታች ማለት የበታቾችን ነው። አንድ ሰው ደስተኛ ለመሆን የግድ ባለሀብት ወይ ሚሊዮኔር መሆን የለበትም፣ ቢሊዮኔር መሆን የለበትም። እንግዲህ አማርኛውን አስተካክተሽ ብሩ ሲመጣ በደንብ አስተካክላለሁ። በነገራችን ሚሊዮኔር የሚለውም ማለት ነውና የግድ በሆነ ቁስ መመካት የለብንም ማለት ደስታችን ለማግኘት የሆነ ነገር እንዲኖረን ብቻ ማለት ሳይሆን በቃ ባለን ነገር ደስተኛ መሆን። በዛ ላይ ደግሞ ደስተኛ ለመሆን ትልቁ ጥበብ የበታችኞችን ማየት። በቃ የበታች ስታዩ እግዚአብሔርን ታመሰግናላችሁ።
እና የበላያችሁን ተንጠራርታችሁ ካያችሁ ሌላ ታሪክ ነው እሱና ሌላ ታሪክ ውስጥ ከምገቡ ደግሞ ባላችሁ ነገር እግዚአብሔርን አመስግናችሁ ከዚያ አይጉደል ከዚህ እንዳላንስ የበለጠ እግዚአብሔር ይስጠን ብሎ አመስግነው መኖር ነው እንጂ የምን መከፋት ሌላባት እሺ ዓመት እንኖር እየሳቅን ነው መኖር ነው። እና ሲቀጥል ደግሞ ዘንድሮ ዓመት በዓል እውነት ለመናገር በጣም ደስ ብሎኝ ነው ያልኩት። ስራ ላይ ባሳለፍም ደስ ብሎኛል፣ አልዋሻችሁም። እንደውም በጣም ከሶሻል ሚዲያ ደስ ያለኝ ነገር ቢኖር ያሬድ ነጉ እውነት ለመናገር በጣም እንወድሃለን፣ በጣም እናከብረሃለን። ቃሊቲ ማረሚያ ቤት ያሉትን ሴቶች እህቶቻችን የሚታረሙበት ሄዶ 3 በሬ ገዝቶ በቃ ዓመት በዓል አስመስሏል። እንዳይከፋቸው እንግዲህ አብዛኛው እንግዲህ ቃሊቲ ማረሚያ ቤት ያሉት ሁሉም ቤተሰብ ይኖራቸዋልና ቤተሰብ ሲኖራችሁ ደግሞ ዓመት በዓል የምታሳልፉበት ስቴፕ ባይ ስቴፕ የሆነ ትዝታ ይኖራችኋል። ከጓደኛ ጋር ከቤተሰብ ጋር ሰብሰብ ብላችሁ ያላችሁን ተካፍላችሁ ተጫውታችሁ ምናምን ነው እና እሱ እንዳይጎልባቸው በቃ ሙሉ ደስታ እንዲሆኑ እንዳይረባበሹ ስላደረገ በጣም ደስ ብሎኛል። እነሱ እንዲደሰቱ ሲዘፍንላችሁ ነበረ እና እኔ አንዳንድ ጊዜ በቃ ኢትዮጵያ መሆኔን የምወድበት አንዱ ፓርት ሰዎች ከየት መጣሽ እንዴት ማለት ከየት መጣሽ ወዴት ትሄጃለሽ እንዴት ነበርሽ ከዚህ በፊት ስትሪ ሳይጠይቁ በቃ መርዳት ከፈለጉ ይረዳችኋል። በቃ ደስ የሚላችሁ ነገር ማለት ነው። በቃ ኢትዮጵያ መሆናችሁን ደስ እያላችሁ የምትኖሩበት ፈልሰስ ብላችሁ የምትኖሩበት የሆነ ባህል አለን እና እኛ ሀገር ወይንም አረብ ሀገር ይሄ እንዴት ነው ከጉርቤት ጋር አንዳንድ ጊዜ እኔ አዲስ ሆኜ ክርም ይለኝ ነበር። ሁል ጊዜ አጠገባችን የሆነ ቤት አለና በቃ እኛ አዲስ ጎረቤት ለምሳሌ ተከራይ ሆናችሁ ወይ አከራይም ብትሆኑ የሆነ ጎረቤት እንትን ካለ አንድ ቀን አይታችሁ 2 ቀን 3 ቀን ያሰው ካላያችሁ እንዴ በቃ ሀገሩ ይቀወጥ ነው የት ሄደ ነው በቃ ስትሪ ነው የምንጠይቀው የት ሄደ ታሞ ቤተሰቡ ልጆቹ ምን ሆኖ ነው ምናምን እንላለን። እኔ አረብ ሀገር መጥቼ የሆነ ቤት መጀመሪያ ቤት ስሰራ ጎረቤት አለ የሆነ ጊዜ ይወጣሉ የሆነ ጊዜ ይገባሉ። ከዛ በኋላ ለሳምንት ለ15 ቀን ለወር ላታው ትችላላችሁ። አይደንከር ምንም የሚጨነቅ የለም። እዛ ጎረቤት ሂጄ እንደዚህ ነው የሚባል የለም። ሰላም የሚባባል የለም። በቃ ሁሉም ከቤት ይወጣል። እስቲል በር ላይ ራሱ ቢታዩ ሰላም አይባባሉ። እኔ ደግሞ ጭሰስ ስላልኩ የባለገር ነገር ሆኖብኝ እናድራለሁ ነው ማለት እንዴ ሰላም አይባባሉ እንደዚህ እዚች ጎረቤት ተስፋ ምናምን እላለሁ። እኔ እኮ አእምሮዬ ላይ ስንቱን አመጣሁት። እድሩን አመጣው፣ እቆቡን አመጣው፣ ማህበራዊ ኑሮውን አመጣው። ብቻ ያላመጣሁት ነገር የለም። እንደ ሰው ከጎረቤት ጋር ይኖር ምናምን ማለት ጀመርኩላችሁና እኔ ከሰው ጋር መኖር ደስ ይለኛል። እና መቼ ነው የሚጠራሩት ማለት ቢያንስ ለዓመት በዓል እንኳን ሳይጠራረም ጎረቤት እንደዚህ ጎረቤት ለጎረቤት አረብ ሀገር ዘመድ ካልሆናችሁ በስተቀር ያለም ወፍ ማንንም ሰላም ማለት ለዛ ሰው መጨነቅ ለዛ ሰው እንዲሆን እንደዛ ይሁን ፈለጠው ቆረጠው ምን ሆኖ ነው የሚባል ነገር የለም። ይሄ ነገራችሁ እንዴት እንደመጣላ ማለት ነው። ለነገሩ እነሱ ጋብቻቸውም ያጎት ልጅ አክስት ልጅ የዘመድ ቤተሰብ የአባት የእናት ቤተሰብ ተብሎ ነው ተከታተያ ነው የሚጋቡት እና ከባዳ ጋር የሚግባቡበት ምንም እንትን የላቸውም ማለት ነውና ያሬድ ነጉ በጣም እናከብራለን። እውነት ለመናገር ምናል እነሱን እንዳስደሰትካቸው እኛ በእውነት እንዴት ደስ እንዳለኝ እውነት ለመናገር ማለት ነው። በጣም ነው ደስ ያለኝ እና ውዶችዬ በተለይ እንደኔ ስደት ያላችሁ አይክፋችሁ። ሁሉ ነገር ቋሚ አይደለም። ሁሉ ነገር ያልፋል። አንዳንድ ጊዜ ለነገሮች አንዳንድ ጊዜ እንዴት ነው ብለነው ወይ ደግሞ እንዴት ነው አስበነው የሆነ ነገር እናደርጋለን ብለን የመጨረሻ ምንም ይሁን በቃ አቅቶኛል ድክም ብሎኛል ሰለቸኝ ምናምን ስትሉ እግዚአብሔር ደግሞ ይጀምረዋል እና እግዚአብሔር ይመስገን። ይሄኔ እኮ እስር ቤት ያሉትም ባሉ አይደለ
ማለት እንዲህ ስላችሁ አረብ ሀገር ሆናችሁ የከፋችሁ ልጆች አትሊስት እንሰራለን፣ ደሞዛችንን እናገኛለን። ያው ትንሽ የሚከፋው ነገር አመት በዓል ቤተሰብ ጋር ያለመዋል ነው እንጂ እርግጥ ነኝ ለዚህ አነጋገሬ ሁሌ ላይሆን ይችላል። ሁሉም ቤት ላንኳኳ ይችላል። አይርባችሁም ልል ነበርና ኦልሞስት እንበላለን፣ እንጠጣለን። ከአመት ባሉ ያላነሰ ምግብ ነው የምንበላው። ኢትዮጵያም ዶሮ ነው የሚበላው፣ ዶሮ ነው የምንበላው። እዛም ስጋ ነው፣ እዚህም ስጋ ነው። ያው ልዩነቱን ታውቁታላችሁ እናንተ። ልዩነቱ ይሄ የሆድ ጉዳይ አይደለም። በነገራችን ላይ አመት በዓል ሲመጣ ይሄ የሆድ ጉዳይ አይደለም። ገኖ የሚወጣው ስላችሁ እንዴት ነው? ይሄ ቤተሰባዊነት በፍቅር አብሮ በቃ ተደስተው የሚውሉበት ሞመንት ስለሆነ እንጂ ስጋ ስለተበላ ጎመን ስለተበላ አይደለም ዋናው ሴንሱና ልል የፈለኩት እኛ ጋር የሚበላ እናጣለን ማለት ሳይሆን ቃለ ለቤተሰብ ፍቅር አብሮ ማሳለፉ አመት ባሉ እንደዛ የለመድንበት እሱ ነው የሚቀርብንና እግዚአብሔር ይመስገን ነገ ሌላ ቀን ነው። ይሄኔ ታሞ እኮ ሆስፒታል የተኛለ ይሄኔ ደግሞ አንድ እናት ልታምጥ ልትወልድ ሆስፒታል የገባች ምጥ ላይ ያለች ትኖራለች። አምጠውና ይሄን ሀዘን ላይ ቁጭ ያሉት ይኖራሉ። አመት ባሉን ከነጭራሹ ማስታውሱ ራሱ ይኖራሉ። ሀዘን ላይ ስትሆኑ በቃ ነገሮች ሁሉ ግራ ስትጋቡ ምናምን ማታስታውሱት እያስታወሳችሁት መሆን የሚያቅታችሁ ሞመንት ላይ ትሆናላችሁና ስደት ላይ ሆናችሁ ጤነኛ ከሆናችሁ እጅግር ካላችሁ አእምሯችሁ ትክክል የሚሰራ ከሆነ ነገ ላይ የሚያልፍ ነገር ምንም ነገር የለም። በቃ ራስን አሳምኖ መኖር ጥሩ ነው እውነት ለመናገርና ጭራሽ በተለይ ስደት ያላችሁ እኔ እያደለው አይደለም፣ ማንም እንዲከፋው አልፈልግም። ማንም እንዲከፋው የሰው ልጅ እንዲቸገር እንዲከፋው አልፈልግም። ምክንያቱም ችግርን የሚያውቀው የተቸገረ ሰው ነው። መከፋትን መናፈቅን የሚያቆም የተናፈቀ የናፈቀ ሰው ነው። አሁን ናፍቆ ማቅ ሰው ስለ ናፍቆት ብታወሩለት ጆሮ ዳባ ልበስ ነው የሚላችሁና እስቲ ለኔ ከእናንተ ጋር ስለሆንኩኝ ህመማችሁ በደንብ ሰርጾ በደንብ ነው የሚገባኝና በጭራሽ እንድትከፉ ምናምን አልፈልግም። ባላችሁበት ደስተኛ ሁኑልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ውዶችዬ። ኑሩልኝ። ባላችሁበት ራሳችሁን ጠብቁ፣ ጤንነታችሁን ጠብቁ። እግዚአብሔር ከፈቀደ ዛሬ ዓመት ከፈቀደ እግዚአብሔር ፍቃዱ ከሆነ እሱ ሁሌ ይፈቅዳል። እኛ አንዳንድ ጊዜ ያለመመቻቸት ላይ ሆነን ነው እንጂ እግዚአብሔር ከፈቀደ ዛሬ ዓመት ከቤተሰቦቻችሁ ጋር እየሳቃችሁ እየተደሰታችሁ የምታሳልፉበት በዓል ያደርግላችሁ። ለሁሉም መላ ኢትዮጵያኖች ከኢትዮጵያ ውጭ ያላችሁ መልካም አውደ ዓመት ብያለሁ። በጣም ነው የምወዳችሁ። መልካም አውደ ዓመት ይሁንላችሁ። ራሳችሁን ጠብቁ ባላችሁበት። ዩቲዩብን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ብታበረታቱኝ ያው ደስ ይለኛል። ሌላ ምንም አይለኝም፣ አይወጋኝምም፣ አይቆርጠኝም። ደስ ነው የሚለኝ። አበረታቱልኝ ለማለት እፈልጋለሁ ውዶችዬ። እግዚአብሔር ፈቅዶ በሌላ ቪዲዮ ደግሞ እስክንገናኝ ያው ቸር ቆዩልኝ። ሌላ ምንም አልልም።